ኡስታዝ አህመዲን ጀበል ክርስቲያኖችን በፍቅር የተቀበልናቸው እኛ ኢትዮጵያውያን ነን አሉ። ኡስታዝ አህመዲን ጀበል ክርስቲያኖች ተሰደው ሲመጡ ተቀበልናቸው በሚል ርዕስ ባጋሩት ሰፊ ጽሑፍ ኢትዮጵያ በታሪኳ ውስጥ ለተለያዩ ሃይማኖት ተከታዮች መጠለያና መኖሪያ የሰጠች ሀገር መሆኗን አንስተዋል። ኡስታዙ በጽሑፋቸው ኢትዮጵያውያን በመጀመሪያ ከመካከለኛው ምስራቅ የመጡ የአይሁድ እምነት ተከታዮችን በእንግድነት እንደተቀበሉና እምነታቸውን እንዲሰብኩ እንደፈቀዱላቸው ገልጸዋል። ከዚያም ጥቂት ኢትዮጵያውያን የአይሁድ እምነትን እንደተቀበሉም ጠቅሰዋል። በመቀጠልም በ330 ዓመተ ልደት ፍሪምናጦስ በተባለ ወጣት መሪነት ጥቂት የሶሪያ ክርስቲያኖች ወደ አክሱም በስደት መምጣታቸውን አንስተው ኢትዮጵያውያን እነርሱንም በእንግድነት በመቀበል ክርስትናን እንዲሰብኩ መፍቀዳቸውን ገልጸዋል። በዚህም የአክሱሙ ንጉሥ ኢዛናን ጨምሮ ጥቂት ኢትዮጵያውያን ክርስትናን እንደተቀበሉ አብራርተዋል። ኡስታዙ አክለውም ፍሪምናጦስ ወደ ግብጽ በመሄድ የአክሱሙን ንጉሥ ኢዛናን ክርስትና እንዲቀበል እንዳደረገ በመግለጹ አባ ሰላማ ተብሎ መሾሙን ክርስትናን የተቀበሉት ኢትዮጵያውያንም ከሳቴ ብርሃን ብለው እንደሰየሙት አስታውሰዋል። በጽሑፋቸው መሰረት ክርስትና ከ330 እስከ 451 ድረስ የአክሱም ቤተ መንግስት ሃይማኖት እንጂ የአጠቃላዩ ሕዝብ ሃይማኖት ሊሆን አልቻለም ነበር ብለዋል። ከዚያም በ5ኛው ክፍለ ዘመን ወደ ኢትዮጵያ የመጡት 9 ቅዱሳን የሚባሉት የሃይማኖት አባቶች ሁሉ ከመካከለኛው ምስራቅ የመጡ ስደተኞች እንደነበሩ ጠቅሰዋል። እነዚህም ከ451 ዓም የቻሌኪዶን ጉባኤ በኋላ ወደ ኢትዮጵያ መምጣታቸውንና አባ አፍጼ፣ አባ አሌፍ፣ አባ ገሪማ፣ አባ ጎባ፣ አባ ሊቃኖስ፣ አባ ጴንጤሌዎን፣ አባ ጻህማና የማታና አባ ዘሚካኤል አረጋዊ እንደነበሩም ጽፈዋል። እንዲሁም በ615 ከመካ የእስልምና እምነት ተከታዮች በስደት ወደ ኢትዮጵያ መምጣታቸውን በማስታወስ የወቅቱ አገዛዝ የጥገኝነት ጥያቄያቸውን ተቀብሎ በሀገሪቱ እንዲኖሩና እምነታቸውን እንዲሰብኩ መፍቀዱን ገልጸዋል። በዚህም ጥቂት ኢትዮጵያውያን እስልምናን እንደተቀበሉም ጠቁመዋል። በመቀጠልም በ16ኛው ክፍለ ዘመን ካቶሊኮች፣ በ19ኛው ክፍለ ዘመን ደግሞ ፕሮቴስታንቶች ወደ ኢትዮጵያ መምጣታቸውን በማንሳት ኢትዮጵያውያን እነርሱንም በመቀበል እምነታቸውን እንዲሰብኩ እንደፈቀዱላቸው ገልጸዋል። ኡስታዝ አህመዲን በዚህ መነሻ አይሁድን፣ ክርስትናን፣ እስልምናን፣ ካቶሊክና ፕሮቴስታንትን ወደ ኢትዮጵያ መጡት ከውጭ የመጡ ሰዎች ቢሆኑም እነዚህ እምነቶች የተቀበሉት ግን ኢትዮጵያውያን መሆናቸውን አጽንኦት ሰጥተዋል። እንዲሁም ከእነዚህ ሃይማኖቶች መምጣት በፊት ሀገርና ሕዝብ እንደነበሩ በማስታወስ ዛሬ እኛ ነባር ነን እናንተ መጤ ናችሁ የሚለው አመለካከት ታሪካዊ መሰረት እንደሌለው ገልጸዋል። በመጨረሻም እኛ ኢትዮጵያውያን ሙስሊም ስደተኞችን በመቀበላችን ሁሉ ክርስቲያን ስደተኞችንም በመቀበላችን ልንኮራ ይገባል በማለት